ለሶስት ነገሮችን ይጠቅማል የሚል እምነት ነው ያለኝ እኔ በራሳችንም ያየናቸው ናቸው አንድ ሰው ትምህርት በሚማርበት ጊዜ ፈተና እንደ ሀገር የት እንደነበርን ያሳየን በርካታ የግል ዩኒቨርሲቲዎች ማሳለፍ መጣናቸው በጣም ዝቅተኛ ነው በመንግስትም ሻል ያለ የወደቁም ዝቅተኛ የሚሆንባቸው ቦታዎች አሉ በአጠቃላይ እንደ ሀገር ነው ምንመዘነው የመንግስት የግል የሚባል ነገር የለም በጋራ እንደ ትምህርት ስርዓቱ የሚወጡ ሰዎች ያለ የማለፍ መጣናቸው 40% ነው ሲባል የመውደቃችንን ማሳያ ነው ማለት ነው ዲግሪ ስንሰጥ ነበር እነዚህ ሁሉ ኤግዚት ኤግዛም ባይመጣ ኖሮ በቀጥታ ያልፉ ነበር ስለዚህ ኤግዚት ኤግዛም መምጣቱ ፍሬን እንድንይዝ አደረገን ተማሪዎቹም እንዲያስቡ መምህራንም እንዲያስቡ ዩኒቨርሲቲዎችም እንዲያስቡ ማህበረሰቡም እንዲያስብ እድል ሰጥቶናል ማለት ነው ተመራቂ ተማሪዎች በተማሩባቸው የትምህርት መስክ በአገሪቱ እድገት ላይ የራሳቸውን አሻራ እንዲያስቀምጡ ፈተናው በትክክል ተማሪዎችን የሚመዝን እንዲሆን በቂ ዝግጅት ተደርጎበታል ፈተናው የሚሰጠው በ238 ፕሮግራሞች ነው በ87 የፈተና ማዕከላት ነው በ51 የከፍተኛ ትምህርት ተቋማት በእነዚህ ቦታዎች በቂ ኮምፒውተር መኖር አለበት እነዚህ ያሉ ኮምፒውተሮች ከኢንተርኔት ጋራ የተገናኙ ናቸው ወይስ አይደለም ኢንተርኔቱስ ፍጥነቱ ምን ያክል ነው ፍጥነት ያለው ኢንተርኔት ነው ወይስ ምንድነው የሚለው ነገር ሲሰራበት ነው የነበረው ይሄን ከኢትዮ ቴሌኮም ጋራ ከኢትዮ ቴሌኮም እንደዚሁም ደግሞ መብራትን በተመለከተ ከኤልፓ ጋራ በቅንጅት ሲሰራ ነው የነበረው እያንዳንዱ የፈተና ማዕከል እንዴት መመራት አለበት እንዴት እነዚህ ችግሮች ሳይፈጠሩ ፈተናውን ማስከድ ይቻላል የሚለው ነገር ሲሰራበት ነው የነበረው ያስቀርልናል ማለት ነው ሪሜዲያል ወደ 76790 ተማሪዎች በሪሜዲያል ፕሮግራም ፈተና ወስደዋል ሰኔ 2 የጀመረው የማውጫ ፈተና 190783 ተማሪዎች እየተፈተኑ ነው ያሉት ከዚህ ውስጥ ለመጀመሪያ ጊዜ ለፈተናው የሚቀመጡት 102360 ተማሪዎች ናቸው 63713 የመንግስት ዩኒቨርሲቲ ተማሪዎች ናቸው 38642 ደግሞ ከግል ከፍተኛ ትምህርት ተቋማት የሚወጡ ናቸው ስለዚህ 102000 እነዚህ ናቸው ወደ ይሄ ለመጀመሪያ ጊዜ ለፈተና የሚቀመጡ ናቸው ድጋሚ የሚቀመጡ ተማሪዎች ደግሞ አሉ 88423 ተማሪዎች ይፈተናሉ ተፈታኞች ከዚህ ውስጥ ቅድም እንዳነሳውልሽ የመንግስት ዩኒቨርሲቲዎች የነበሩት 31418 ሲሆኑ የግሎቹ 57005 ናቸው ስለዚህ በአጠቃላይ 190783 ተማሪዎች የማውጫ ፈተናውን እየወሰዱ ነው የሚገኙት እጩ ተመራቂ ተማሪዎች በበኩላቸው ለመውጫ ፈተናው በቂ ስነልቦና ዝግጅት ስላደረጉ በፈተና ወቅት የሚፈጠሩ ስጋቶችን መቀነስ መቻላቸውን ገልጸዋል ለኤግዚት አዘጋጃጀታችን ደስ የሚል ነው ግቢያችንም ደስ የሚለው ኤግዚት ፋሚሊ ግሩፕ ፈጥሮልን በግሩፕ አንብበናል በግሩፕ ዲስከስ ያደረግን ጥያቄዎች ሰርተናል እንዲሁም ሞዴል ኤግዛምን አዘጋጅተውልን ተፈትነናል ያው በቂ ሰዓት ስለተሰጠ ብዙ ጊዜ ተያያዥ የሚሆኑት ጉዳዮች የሰዓት ጉዳዮች ናቸው ፈተና ስንፈተንና
ሰዓቱ እዛ ጋር ቲክ እያደረገ ታየዋለህ ምናምን እና የሚያስፈራ ነገር ነበር። ግን በቂ የሆነ ሰዓት ስለተሰጠ ያም የሚያሳስብ ጉዳይ አይደለም። ሰዓትን በአግባቡ ተጠቅመህ ትሰራለህ። ፕላስ ደግሞ ኮምፕሊትሊ ኩረጃን አቮይድ ማድረግ የሚያስችል ፕላትፎርም ነውና ያ ነገሩ እንደ አድቫንቴጅ መቆጣጠር ወይም ፈተና በመፈተን ብቻ ልናተርፍ ስለማንችል የሁሉም ማህበረሰብ ግዴታ ይኖርበታል የሚል እምነት ነው ያለኝ። በትምህርት ስርዓታችን ላይ ሰዎች ኮንፊደንስ እንደነበር መመዘኛ ነውና ኦፍ ኮርስ ያንን አቺቭ አርጎ ሪኳየርመንት ስለሆነ ያንን አቺቭ አርጎ የሚወጣ ተማሪ ማርኬት ውስጥ ገብቶ ኮምፒተብል መሆን ይችላል። ራሱን ደግሞ ከእንትኑ ጋር ፊት ማድረግ የሚችል ነው ተብሎ የበቃ ነው ተብሎ ነው እንትን የሚባለውና የተማረውን ነገር ማለፍ ካልቻለ ኦብቪየስሊ ስራ እንትን ላይ ጥያቄ የሚያስነሳ ነው የሚሆነው። ኤግዚት ኤግዛም እጅግ በጣም አስፈላጊ ነገር ነው። ምክንያቱም ኤግዚት ኤግዛም ቢቁ ተማሪ የመለያት ተግባር ነው። ተማሪ ያነበበውን ተማሪ እስከሆነ ድረስ ተማሪነቱን የመለካት አንደኛ መስመሩ ኤግዚት ኤግዛም መኖሩ ነው። ኤግዚት ኤግዛም በመምጣቱ ተማሪዎች እያንዳንዱ ነገር እንዲያውቁት በተማሩበት በዲግሪያቸው ላይ ብቁ የሆነ ከወረቀት የዘለለና የተሻለ መረዳት ኖራቸው ወጥተው ትርፋማና ለዚህ ጋር ጥሩ የሆነ አምራች ኃይልን ለማምረት ነው ነገር መሄድ ጊዜውም አይደለም። አንደኛ ይሄ ነው። ሁለተኛ 238 ፕሮግራም ምናልባት ቢያንስ 30 ገጽ ሊኖረው ይችላል። ይሄን ስናባዛ የትና የት ነው የሚሆነው አይታሰብም ማለት ነው። ሌላኛው ደግሞ ጊዜው ቴክኖሎጂን የሚፈልግ ስለሆነ ጥራቱን እየጠበቀ ፈተናን
እንዴት መቆጣጠር ይቻላል የሚለው አንድ እየተማርን የመጣ ነገር ነው። በሲስተሙ ላይ ሊጨመሩ የሚገቡ የቁጥጥር ስርዓቶች እንዲጨመሩ የተደረገበት ሁኔታ አለ። ፈተናው ራሱ ውስጥ የሚሳተፉ ሰዎች በሚሳተፉበት ጊዜ ምን አይነት ዲሲፕሊን ይጠበቅባቸዋል የሚል የማደራጀት እንደገና የማደራጀት ከጊዜውና ከተማርነው ተነስተን የጨመርናቸው ያሻሻልናቸው ነገሮች አሉ። ስለዚህ የፈተና ፕሮቶኮል መዘጋጀት አለበት በሚል በተለይ ደግሞ የኦንላይን ፈተና መጀመሪያ ላይ ስንፈትን ሁሉንም ነገር እዚህ የኛ አይሲቲ ልጆች ሴት ሲያደርጉ ነው የነበረው። በኋላ ግን በርደኑንም ለመቀነስ ፍጥነት ባለው መልክ ደግሞ መልስ ለመስጠት ያስችል ዘንድ እዛ ያሉ የአይሲቲ ባለሙያዎች ማገዝ እንዲችሉ አቅም የመገንባት ስራዎች የተሰራበት ሁኔታ ነው የነበረው። ከዚህም በተጨማሪ የፈተና ዝግጅቱ ራሱ ብቃት ተኮር መሆን አለበት ብለን ነው የተነሳነው። መጀመሪያ ብቃት ተኮር በምንልበት ጊዜ ስርዓተ ትምህርቱ ራሱ ብቃት ተኮር ነው የሚል ለመገምገም ችለናል። ወደ ፈተና ክፍል ራሱ ሞባይል ይዞ ማን ነው የሚገባው? ሞባይል ከዚህ በፊት ለምሳሌ የአይሲቲ ባለሙያዎች ይዞ ሲገቡ ነው የነበረው። አሁን ግን ፈጽሞ ነው የከለከለው። እየተማርን እያሻሻልን ብዙ ነገሮችን ያስተካከልን ያህንበት የተለያየ አይነት ቦታ ላይ አንዳንድ ቦታ ላይ ከሚያጋጥሙ ሌላ ቦታ ለመፈተን ቢሞክሩ በቀላሉ የትኞቹ አይፒ አድሬሶች ለፈተናው እንደተከፈቱ ስለሚታወቅ ሴንትራሊ ከትምህርት ሚኒስቴር የሚቀመጡበት ቦታ ሆነው የት ቦታ ችግር እንደተፈጠረ በቀላሉ መለየት እንችላለንና ደህንነቱ ከድሮ ከምንፈትናቸው ፈተናዎች በተለየ ሁኔታ የተጠበቀ ነው። ሁለተኛ አሁን ፈተናውን በመንፈትንበት ጊዜ በትምህርት ሚኒስቴር ባለው የኛ እዚህ ግቢ በመፈተንበት ጊዜ ከሌሎች ዩኒቨርሲቲዎች ናቸው መምህራን መጥተው የሚፈትኑት። አንዳንድ ጊዜ ባያዝነ ሰዎች ለሰው ስለሆኑ የሆነ ነገር ለራሳቸው የማላት ነገር እንኳን እንዳይኖር ለማጥፋት ሙሉ በሙሉ ፈተናው ሴፍ እና ሴኩር መሆኑን ለማረጋገጥ የኛ መምህራን ሌሎች ዩኒቨርሲቲዎች ሆነዋል። ሌላ ቦታ ያሉ መምህራን ደግሞ እዚህ መጥተው ፈተናውን እየፈተንን ነው ያለነው። በካሜራ መቆጣጠራችን ጸጥታና ደህንነት አካላት እዚህ መኖራቸው የሚፈተኑበት ላይን ሴፍ መሆኑ ወደ ሌላ ቦታ እንዳይሄዱ የሚያደርጋቸው በመሆኑ በትክክል ማን ምን እንደሰራ ማን ምን እንዳወቀ ፈተና ማወቅን ስለሆነ ምን መዝነው ምን ያህል አውቋል ምን ያህል በዛ ኤሪያ ላይ የሚያውቀውን ወይም ደግሞ በሰብጀክት ኤሪያው ላይ ምኑን ያውቃል የሚለውን ፈተናውን እስካዘጋጀን ድረስ በደህንነት እንደምንፈትን እርግጠኞች ነን። ጨምረናል። ከዛ በተጨማሪ ፈተና ክፍሎችን በቴክኖሎጂ በማገዝ በካሜራ ጭምር በአካል ከምንጠብቀው ውጪ ደህንነታቸው የተጠበቀ እንዲሆን የማድረግ ስራ ከራሳችንም የሚመጡ አካላትም ተማሪዎችም የሚመጡት እዚህ በሚመጡበት ጊዜ የሚያስፈልጋቸውን መረጃ በወቅቱ በመልቀቅ ዝግጅታችን አጠናቀን አሁን ፈተናውን እየፈተንን እንገኛለን። የሳይንስና ከፍተኛ ትምህርት ሚኒስቴር በነበርንበት ጊዜ የመውጫ ፈተና እንሰጣለን ብለን ስናቅድ ነው የነበረው። እንዴት ብንሄድ በተሻላል ብለን ያሉን ኮምፒውተሮችን ለማጥናት ሞከርን። ወደ 41000 ኮምፒውተሮች አሉ ተብሎ ነበር ሪፖርት የተደረገው በወቅቱ። ወደ 41000 ኮምፒውተር ውስጥ ይሰራል ተብሎ ሪፖርት የተደረገው 9000 አካባቢ ነው። ወደዚህ በምንመጣበት ጊዜ እያንዳንዱ ዩኒቨርሲቲ ውስጥ ያሉ ኮምፒውተሮችን አሰስ የማድረግ ስራ ከሰራን በኋላ የማይሰሩ ኮምፒውተሮችን እንዲሰሩ የሚደረግበት ሲስተም አንዳንዱ ሪፖርት ሲደረግ የነበረው ለምሳሌ ማውዝ ብቻ በማጣት ብቻ ቀመጥ የነበረ ያለ እነሱ ማውዝ እንዲገዛላቸው ሃርድ ዲስክ የሌለው ሃርድ ዲስክ እንዲገዛ ሌሎችም እየተባለ እንዲደራጅ የተደረገ በፈተናው ምክንያት እጅግ በጣም ብዙ